እንኳን ደህና መጣችሁ። ዛሬ የምንመለከታቸው ምንጮች በጣም ወሳኝ የሆነ ጥያቄ ነው የሚያነሱት። አዎ፣ የእግዚአብሔር መንግሥት ምንድን ናት የሚለው በትክክል እና እንዴትስ ትመሰረታለች? ብዙ ጊዜ የእግዚአብሔር መንግሥት ስንል ያው ወደ አይምሯችን የሚመጣው ምናልባት በሰማይ ያለ ነገር ነው አይደል? ወይም ወደፊት የሚመጣ ሩቅ ነገር። ልክ። ግን እነዚህ ምንጮች እንደሚሉት መልሱ ከሊያ እጅግ የቀረበና በጣም ግላዊ ነው። በትክክል የእግዚአብሔር መንግሥት መመስረት ከመንፈስ ቅዱስ ጋር በማይነጣጠል ሁኔታ የተቆራኘ ነው የሚሉት። እስኪ እንግዲህ ይህንን ሐሳብ ፍሬ ከርስኪ እናውጣው። በጣም ጥሩ። መሠረታዊ ሐሳቡ ያው የእግዚአብሔር መንግሥት በካርታ ላይ የምናሳየው ጂኦግራፊያዊ ስፍራ አይደለም፣ ፖለቲካዊ ስርዓትም አይደለም። በፍጹም። ይልቁንም በመንፈስ ቅዱስ አማካኝነት በሰው ልብ ውስጥ የሚሰፍን መንፈሳዊ አስተዳደር ነው። ለዚህ ነው የእግዚአብሔር መንግሥት በመካከላችሁ ናት የሚለውን የሚጠቅሹት። አዎ፣ ከሉካስ ወንጌል ያ በመካከላችሁ ወይም በአንዳንድ ተርጉሞች በውስጣችሁ መሆኗ በቃ ልብን ማዕከል ያደረገች መሆኗን ነው የሚያሳየው። ገባኝ። ስለዚህ መንፈስ ቅዱስ በሚገዛበት ልብ ውስጥ የእግዚአብሔር መንግሥት እዚያው አለች ማለት ነው። ልክ እንደዛ። ይሄ በጣም ትልቅ ሐሳብ ነው። መንግሥትን ከውጭ ወደ ውስጥ እያዞረው ነው ማለት ነው፣ ሙሉ በሙሉ። እና ይሄንን ወደ ውስጣዊ ለውጥ የመሸጋገር ሂደት ለማስረዳት ምንጮቹ በጣም አስደናቂ የሆነ ንጽጽር ይጠቀማሉ። አዎ፣ የሙሴና የኢያሱን። ልክ። ሙሴን ከአሮጌው ኪዳን ጋር፣ ኢያሱን ደግሞ ከአዲሱ ኪዳን ጋር ያመሳስላሉ። እዚህ ላይ ትንሽ እንቆይ። ሙሴ ሕዝቡን ከግብፅ ባርነት አውጥቷል፣ ግን ወደ ተስፋይቱ ምድር ወደ ከነዓን ማስገባት አልቻለም። ኢያሱ ግን ችሏል። የዚህ ምሳሌያዊ ትርጉም ምንድን ነው? ምሳሌው የሚያሳየው ያው በሁለቱ ኪዳናት መካከል ያለው መሠረታዊ ልዩነት ነው። ሙሴ ሕግን ነው የሚወክለው፣ በድንጋይ ጽላት ላይ የተቀረጸውን ይህን አድርግ ያንን አታድርግ የሚሉትን ትእዛዛት። በትክክል። ይሄ ሕግ ደግሞ ኃጢአት ምን እንደሆነ በማሳየት ረገድ ፍጹም ነበር። ልክ እንደ መስታወት ነው። ቆሻሻውን ያሳያል ግን አያጸዳም። በፍጹም። ለዚህ ነው ምንጮቹ የድሮ ኪዳን እንከን ነበረበት የሚሉት። ችግሩን ይነግራል እንጂ ችግሩን ለመፍታት የሚያስችል ውስጣዊ ኃይል አይሰጥም። እሺ፣ ያ የድሮ ኪዳን እንከን ከነበረበት በአዲሱ ኪዳን የተመሰለው ኢያሱ ይህንን ክፍተት የሚደፍነው እንዴት ነው? ልዩነቱ ያለው በሚሰጠው ኃይል ላይ ነው። አዲሱ ኪዳን ያው በመሲሁ ደም ላይ የተመሰረተ ነው። ሕጉስ? ሕጉ የሚጻፈው በድንጋይ ላይ ሳይሆን በሰው ልብ ጽላት ላይ ነው። ይሄ ማለት ሕጉ ከውጭ የሚጫነብን ሳይሆን ከውስጥ የሚመነጭ ፍላጎት ይሆናል ማለት ነው። በትክክል። እና ከሁሉም በላይ ግን አዲሱ ኪዳን ሕጉን ይዞ ብቻውን አይመጣም። ሕጉን ለመፈጸም የሚያስችል ኃይል ይዞ ይመጣ። እሱም መንፈስ ቅዱስ ነው። አዎ፣ መንፈስ ቅዱስ። ስለዚህ የድሮ ኪዳን ምን ማድረግ እንዳለብህ የሚነግርህ የሕግ መጽሐፍ ሲሆን፣ አዲሱ ኪዳን ደግሞ ያንን ነገር ለማድረግ የሚያስችልህን ኃይል የሚሰጥህ ነው። ልዩነቱ በመመሪያው ሳይሆን በኃይሉ ምንጭ ላይ ነው ማለት ነው። በቃ ኢያሱ ሕዝቡን ወደ ከነዓን እንዳስገባ መንፈስ ቅዱስም አማኞችን ወደ እውነተኛይቱ መንፈሳዊ የተስፋ ምድር ያስገባል ይላሉ ምንጮቹ። እንግዲያውስ አዲሱ ኪዳን ይህንን ኃይል የሚሰጥ ከሆነ የዚህ ኃይል ዓላማ ምንድን ነው? ምንጮቹ በተደጋጋሚ አሸናፊ ስለሚባሉ ሰዎች ይናገራሉ። አዎ፣ እና ስለሚጠብቃቸው ሽልማት። አሸናፊ መሆን ማለት ምን ማለት ነው? በትክክል ምንን ነው የሚያሸንፉት? በጣም ጥሩ ጥያቄ። አሸናፊ መሆን ማለት በውጊያ ሜዳ ላይ ጠላትን ድል መንሳት አይደለም። ምንጮቹ እንደሚሉት ይሄ ውስጣዊ ውጊያ ነው፣ ከራስ ጋር የሚደረግ ማለት ነው። በትክክል። በዋናነት ኃጢአትን፣ የራስን ሥጋዊ ምኞትና በዓለም ያለውን ፈተና ማሸነፍ ነው። እና ይሄ ድል ደግሞ የሚገኘው በግል ጥንካሬ ሳይሆን ቅድም ባነሳነው የመንፈስ ቅዱስ ኃይል ነው። አዎ፣ በራእይ መጽሐፍ ላይ ለሰባቱ አብያተ ክርስቲያናት በተላኩ መልእክቶች ውስጥ እያንዳንዱ መልእክት ድል ለነሳው በሚል ቃል የተጋባ ተስፋ ይዞ ይተናቀቃል አይደል? ልክ ነው። 7 ዋና ዋና ተስፋዎች ናቸው። እስኪ ከነዚህ ውስጥ አንድ ሁለት ምሳሌዎችን በጥልቀት እንያቸው። ለምሳሌ የመጀመሪያው ተስፋ በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ ይሰጠዋል ይላል። አዎ፣ ይሄ ከዘፍጥረት መጽሐፍ የምናውቀው ዛፍ ነው። ወደዚያ ዛፍ መመለስ መቻል ምን ትርጉም አለው? ይሄ በጣም ጥልቅ ምሳሌ ነው። በዘፍጥረት መጽሐፍ አዳምና ሔዋን ኃጢአት ከሰሩ በኋላ ከሕይወት ዛፍ ተከልክለዋል አይደል? አዎ፣ ከዘላለማዊ ሕይወት ምንጭ መቆረጣቸውን ያመለክታል። በትክክል። በራእይ መጽሐፍ ግን
አሸናፊዎች ወደዚህ ዛፍ እንዲመለሱ ቃል ተገብቶላቸዋል። እና ምንጮቹ እንዴት ነው የሚተነትኑት? የሕይወት ዛፍ ምንን ይወክላል? የሕይወት ዛፍ ራሱ ኢየሱስን ይወክላል ይላሉ። ፍሬው ደግሞ የመንፈስ ቅዱስ ፍሬ ነው። ፍቅር፣ ደስታ፣ ሰላም። ገባኝ። ስለዚህ ከሕይወት ዛፍ መብላት ማለት ከክርስቶስ ጋር ሙሉና ዘላለማዊ ኅብረት ማድረግ ነው። አዎ፣ እና የመንፈስ ቅዱስን ፍሬ በሙላት መለማመድ ማለት ነው። የሰው ልጅ ያጣውን የመጀመሪያውን ቅርብ መልሰው ማግኘቱ ነው። በጣም ግልጽ ነው። ሌላው ትኩረቴን የሳበው በእግዚአብሔር መቅደስ አምድ እንዲሆን አድርገዋለሁ የሚለውን። አምድ መሆን የሚለው ቃል በጣም ጠንካራ ነው። በጣም ቋሚነትን፣ አስፈላጊነትን እና ጥንካሬን ያመለክታል። የምንን ያሳያል? አምድ የአንድን ሕንፃ ክብደት ተሸክሞ የሚቆም ቋሚና የማይነቃነቅ አካል ነው። ይህ ተስፋ ለአሸናፊዎች የሚሰጣቸውን ቋሚና የተከበረ ቦታ ነው የሚያመለክተው። በምድር ላይ በፈተና ውስጥ ሲያልፉ ምናልባት እንደ ተራ ተቆጥሮ ሊሆን ይችላል። በትክክል። ነገር ግን በሰማያዊ ሥርዓት ውስጥ በእግዚአብሔር መንፈሳዊ መቅደስ ውስጥ እንደ አምድ የጸኑና ማዕከላዊ ሚና አላቸው ይሆናሉ። እና ከዚህ በኋላ ፈጽሞ ወደ ውጭ አይወጡም ይላል ጥቅሱ። አዎ፣ ይህም ማለት ቦታቸው የተጠበቀና ዘላለማዊ ነው ማለት ነው። በላያቸው ላይም የእግዚአብሔር ስም፣ የአዲሲቱ ኢየሩሳሌም ስምና የኢየሱስ አዲስ ስም ይጻፋል። ይሄ ሙሉ በሙሉ የእግዚአብሔር ንብረት መሆናቸውን የሚያሳይ የመጨረሻው ማረጋገጫ ነው ማለት ነው። ልክ እንደዛ ነው። ከጠቀስካቸው ስሞች መካከል የኢየሱስ አዲስ ስም የሚለው ሐሳብ ወደሚቀጥለው ነጥብ ይወስደናል። ከሰባቱ ሽልማቶች ሁሉ ምናልባትም በጣም ግላዊና ምስጢራዊ የሆነው አዲስ ስም የመቀበል ተስፋ ነው። አዎ፣ ምንጩ ላይ ከተቀባዩ በቀር አንድ እንኳን የማያውቀው አዲስ ስም ይላል። ለምንድን ነው ይሄ ስም ይህን ያህል ምስጢራዊ የሆነው? ምክንያቱም ዝም ብሎ ይሰጥ መለያ አይደለም። የአንድን ሰው የግል መንፈሳዊ ጉዞ ተጋድሎና ድል ነው የሚያመለክተው። ታሪክን የያዘ ስም ነው ማለት ነው። በጣም ልክ እንደ ሜዳሊያ ነው። ግን በላዩ ላይ የተቀረጸውን ታሪክ የሚያውቀው ሜዳሊያውን ያገኘው ሰው ብቻ ነው። ምንጮቹ ይህንን ለማስረዳት የአብርሃምን፣ የያዕቆብን ምሳሌዎች ያቀርባሉ። እስኪ የአብርሃምን ታሪክን ውሰድ። ስሙ አብራም ነበር፣ የተከበረ አባት ማለት ነው። አዎ፣ ግን እግዚአብሔር ስሙን ወደ አብርሃም ቀየረው፣ የብዙ ሕዝብ አባት። ግን በዛን ሰዓት ልጅ አልነበረውም። ሚስቱም መውለድ ከምትችልበት ዕድሜ አልፋ ነበረ። አስቢው እስኪ፣ በዙሪያው ያሉ ሰዎች የብዙ ሕዝብ አባት እያሉ ሲጠሩት፣ እሱ ግን አንድም ልጅ የለውም። ስሙ ራሱ የእምነት ፈተና ነበረ ማለት ነው፣ ሙሉ በሙሉ። ከዚያም በተአምር ልጁን ካገኘ በኋላ ያንን ብቸኛ ልጁን እንዲሰዋ ታዘዘ። ዋው! አዎ፣ የብዙ ሕዝብ አባት የሚለው ስሙ ትርጉም ሊያገኝ የሚችለው በዚያ ልጅ በኩል ነበር። ያንን ልጅ ሲሰዋ ስሙና ተስፋውንም አብሮ እየሰዋ ነበር። ስለዚህ አብርሃም የሚለው ስም ለእኛ ታሪክ ነው፣ ለእርሱ ግን የሕይወቱ ትግል ነው። የእምባውና የእምነት ቁርጠኝነቱ ማሳያ። በትክክል ያንን ጥልቅ ትርጉም ከእርሱና ከእግዚአብሔር በቀር ማን ሊረዳው ይችላል? ይችልም። የያዕቆብም ታሪክ ተመሳሳይ ነው አይደል? ሌሊቱን ሙሉ ሲታገል አድሮ ስሙ ወደ እስራኤል ተቀየረ። ከእግዚአብሔር ጋር የታገለ ማለት ነው። ግን ይሄ ስም ዝም ብሎ አልተሰጠው። አዎ፣ በቀሪው የሕይወት ዘመኑ ሲራመድ ያነግስ ነበር። በትክክል። ስለዚህ እስራኤል የሚለው ስም ለሌሎች የብሔር ስም ሊሆን ይችላል። ለያዕቆብ ግን የዚያችን ሌሊት ስቃይና በረከት የሚያስታውስ የግል ማስታወሻው ነው። ስሙ የድሉም የቁስሉም ምልክት ነው ማለት ነው። አዎ፣ የዮሴፍም ታሪክ አንዲት ነው። በወንድሞቹ ተሽቶ ብዙ መከራ ካየ በኋላ ፈርዖን ጻፍናት በነሃ የሚል ስም አወጣለት። ትርጉሙም የተሰወረውም የሚገልጥ ወይም የሕይወት አዳኝ። ልክ ነው። ይህ ስም ክብሩን ያሳያል። ነገር ግን ያንን ስም ከማግኘቱ በፊት ያሳለፈውን የክህደት ሕመም፣ የብቸኝነትና የናፍቆት ዓመታት ከእርሱ በቀር ማን ሊረዳው ይችላል? አይችልም። ዋናው ነጥብ አዲሱ ስም በስቃይ በእንባና በእግዚአብሔር ጸጋ የተገኘ የግል ታሪክ ማሳያ መሆን። በቃ ይህ ነው። ለዚህም ነው ስሙን ከተቀባዩ በቀር ማንም አያውቀውም የተባለው። ይህንን ያህል የግል ተጋድሎ የሚጠይቅ ከሆነ አንድ ሰው ይህንን ጉዞ እንደሚጨርስ ምን ማረጋገጫ አለው? ምክንያቱም ጉዞ በጣም ከባድ ይመስላል። በጣም ወሳኝ ጥያቄ ነው። አዎ፣ ምንጮቹ እንደሚሉት ማረጋገጫ አለ። እሱ ምንድን ነው? ይህም ማረጋገጫም መንፈስ ቅዱስ ራሱ ነው። መንፈስ ቅዱስን እንደ ማህተም እና ዋስትና ወይም መያዣ አድርገው ነው የሚገልጹት። ማህተም? አዎ፣ ማህተም በጥንት ጊዜ
የባለቤትነትንና ጥበቃን ለማሳየት ያገለግል ነበር አደል? አዎ፣ ንጉሥ ደብዳቤውን ሲያትሙ ይህ የኔ ነው ማንም እንዳይነካው ማለት ነው። ልክ እንደዛው አንድ ሰው የእግዚአብሔርን ቃል ሲቀበል መንፈስ ቅዱስ በልቡ ላይ እግዚአብሔር ማኅተም ሆኖ ይህ ሰው የኔ ነው ይላል። ዋስትና ወይም መያዣ የሚለው ሐሳብስ? ያ ደግሞ ዳውን ፔመንት ማለት ነው። ወደፊት ለሚመጣው ሙሉ ክፍያ አስቀድሞ የሚሰጥ ከፊል ክፍያ። ለምሳሌ ቤት ስንገዛ መያዣ እንደምንከፍለው ማለት ነው። በትክክል። ይህም የቀረውን ገንዘብ እንደምንከፍልና ቤቱ የኛ እንደሚሆን ማረጋጫ ነው። በተመሳሳይ መንፈስ ቅዱስ ለሚመጣው ውርስ፣ ለዘላለም ሕይወትና ለትንሣኤ አካል፣ አዎ፣ ለእነዚህ ሁሉ አሁን በምድር ላይ ሳለን የተሰጠን መያዣ ነው። የመንፈስ ቅዱስን ኃይልና ፍሬ አሁን በከፊል መለማመዳችን ወደፊት በሙላት እንደምንወርሰው ዋስትና ነው። ምንጮቹ ይህንን ሐሳብ ለማስረዳት የሚጠቀሙባቸው ምሳሌዎች በጣም ጠንካራ ናቸው። የሽቱ ብልቃጥ ሳይሰበር መዓዛው አልወጣም፣ የሸክላ ዕቃ ሳይሰበር የቾቡ ብርሃን አይታይም ይላሉ። አዎ፣ ይሄ ትንሽ ግራ ያጋባል። መሰበር እንዴት ጥሩ ነገር ሊሆን ይችላል? እነዚህ ምሳሌዎች የሚያሳዩት መንፈስ ቅዱስ በውስጣችን ያለው ውድ ነገር ሽቱ ወይም ብርሃን ሲሆን፣ የእኛ ሥጋዊ ማንነት ወይም እኔነት ደግሞ ያንን የያዘው ኮንቴነር መሆኑ ነው። የሽቱ ብልቃጥ ወይም የሸክላ ዕቃ። በትክክል። መዓዛው እንዲወጣና ብርሃኑ እንዲታይ ከተፈለገ ኮንቴነሩ መሰበር አለበት። እና ይሄ መሰበር ጥፋትን ሳይሆን ራስን መካድን ያመለክታል። በፍጹም ትዕቢትን መስበርን እና ለፈጣሪ ፍቃድ ሙሉ በሙሉ እጅ መስጠትን። ሥጋዊ ምኞታችን ሲሰበር የውስጣችን መንፈሳዊ ማንነት ይገለጣል። በቃ የሥጋዊ ምኞት መጋረጃ ሲቀደድ የእግዚአብሔር መልክ በሕይወታችን ይገለጣል ነው የሚሉት። ገባኝ። ስለዚህ መሰበር ለጥፋት ሳይሆን ለአዲስ ነገር መገለጥ ነው። ልክ እንደዛ ነው። ነገር ግን ይሄ ማኅተምና ዋስትና አንድ ጊዜ ከተሰጠ በኋላ በቃ ምንም ቢሆን አይለወትም ማለት ነው ወይስ ቅድመ ሁኔታ አለው? ምንጮቹ በዚህ ጉዳይ ላይ በጣም ግልጽ ናቸው። ዋስትናው ቅድመ ሁኔታ አለው። የሰው ልጅ ነጻ ፍቃድ እዚህ ላይ ወሳኝ ሚና ይጫወታል። እንዴት? አንድ ሰው በመንፈስ ቅዱስ ላይ በተደጋጋሚ ካመፀ እና ሆን ብሎ የሥጋን ምኞት ከመረጠ መንፈስ ቅዱስን ያሳዝናል፣ በመጨረሻም መንፈስ ቅዱስ ሊተወው ይችላል ይላሉ። ይሄ በጣም ከባድ ማስጠንቀቂያ ነው። እውነት ነው። በሌላ በኩል ግን አንድ ሰው ለመንፈስ ቅዱስ ለመታዘዝ በየቀኑ ከወሰነ መንፈስ ቅዱስ ኃጢአትን እንዲያሸንፍ፣ እንዲለወጥ እና እንዲያደግ ይረዳዋል። ስለዚህ የአንድ ጊዜ ክስተት ሳይሆን የሕይወት ዘመን ጉዞ ነው። በትክክል። ማኅተሙና ዋስትናው የሚጸናው ከእግዚአብሔር ጋር ባለው ሕያውና ታዛዥ ግንኙነት ውስጥ ነው። እንግዲህ ዛሬ በምንጮቻችን ላይ ተመርክዘን ያደረግነው ውይይት በጣም ብዙ ነጥቦችን ዳሷል። አዎ፣ የእግዚአብሔር መንግሥት በልብ ውስጥ በመንፈስ ቅዱስ የምትመሰረት መሆኗን፣ ከአሮጌው ኪዳን ውጫዊ ሕግ ወደ አዲሱ ኪዳን ውስጣዊ ኃይል መሸጋገራችንን ተመልክተናል። እናም አሸናፊ መሆን ማለትም በዚህ ኃይል ተጠቅሞ የግል ተጋደሉን በድል መውጣት መሆኑን፣ የዚህ ድል ሽልማት ደግሞ በገንዘብ ማይተመን በምስጢር የተሞላና የግል ታሪክን ያዘለ አዲስ ስም መቀበልን እንደሚጨምር አይተናል። በማጠቃለያው ጽሑፎቹም ያቀርቡት ዋና ሐሳብ የሰው ልጅ በራሱ ኃይል ኃጢአትን ማሸነፍም ሆነ የፈጣሪን ሕግጋት በፍጹም ልቡ መፈጸም እንደማይችል ነው። ይህን ማድረግ የሚቻለው ሙሉ በሙሉ በመንፈስ ቅዱስ ኃይልና እርዳታ ላይ ሲደገፍ ብቻ ነው። በትክክል። በጣም ጥሩ ማጠቃለያ ነው። ውይይቱን ከመዝጋታችን በፊት አድማጫችን እንዲያሰላስልበት የምንተው አንድ የመጨረሻ ሐሳብ አለ። በእርግጠኝነት ጽሑፉ ላይ ጸጋ ለተቀባዩ ነፃ ነው፣ ለሰጪው ግን ዋጋ አስከፍሏል የሚል ሐሳብ አለ። አዎ፣ ይህንንና ዛሬ የተወያየንበትን የግል ተጋድሎ ስናስብ ይህንን ጥያቄ እንናሰላስል እጋብዛለሁ። አንድ መንፈሳዊ ጉዞ በከባድ የግል ተጋድሎ የሚገለጽ ከሆነ እና የዚያ ተጋድሎ ምልክት የሆነው አዲስ ስም ሊታወቅ የሚችለው በተቀባዩና በፈጣሪው ብቻ ከሆነ ይህ ስለ እምነት ማኅበረሰባዊ ገጽታ እና ስለ ግላዊ ተሞክሮ ሚዛን ምን ይነግረናል? የግል ልምዳችን ከማኅበረሰቡ ጋር ያለው ግንኙነት ምንድን ነው? ያንን እናስብ።